በተአምር ከሞት የተረፉት ማክቦድና ቴዲ ትላንት እነሱ ከጎዳና እንደተነሱት ዛሬ ከጎዳና ሰው አንስተው ከሱስ አላቀው ህይወት ሊያስጀምሩ አስበዋል። ይሳካላቸው ይሆን? ምን ችግር አለው? ልብሱ ለማታለ እንዳውን በቃ አልሄድም። ሰላም የተወደዳችሁ፣ ዛሬ ከጎዳና የምናነሳው ልጅ በጣም ፈታኝ ነበረ። አንዳንዴ ስታስቡት ያስቃል፣ ግን በዛው ልክ ደግሞ በጣም ያሳዝናል። ከጎዳና ለማንሳት ቴዲና ማክቦድ በጣም ነው የተሰቃዩት ማለት ነው። ለምን ተሰቃዩ? እንዴት ተሰቃዩ? መጨረሻውስ ምን ይሆናል? እስኪ ቪዲዮ ልጋብዛችሁ። ዛሬ የምናነሳው ልጅ ያው እዛ ጋር እግረኛ ላይ የተኛው ልጅ ነው። ጅብሪል መሐመድ ይባላል ስሙ። ወንድሜ አይዞ የኔ አባት አይዞ። ጅብሪሎ እኛ ከኒዋን የመጣ ነው እና ልናናግር ፈልገን ነበርና የጨቀጨኩ እኮ አይደለም። እኔ ሚኪ ይባላለሁ። አጠገቤ ደግሞ ቴዲ የሚባል ወንድም አለ። እስከዛሬ አንተ ጋር መተናናቅም እና እባክሽ በለ ችግር የለውም። ልብስህን ትቀይራለህ። ና ልብስ ይዘናል። ልብስ ትቀይራለህ። ደከመኝ እኮ በቃ እኔ ደግሞ ደከመኝ እኮ። አንተ ምነው የምታረግኝ? በቃ አልሄድም። ሲመችኝ እሄዳለሁ፣ ሳይመችኝ አልሄድም። አሁን የማይሆን ቦታ ላይ ትተን እንዴት ነው የምንሄድ? ኧረ ባላ ጅብሪል አለ እኮ ጅብሪል ማውራት ሁላ ነው እያስጠላል። አየሁ ራሱ በቃ ተውኝ ሂዱልኝ ከዚህ ነው እያለ ያለው ማለት ነው። እና ይከብዳል። ልብሱ ደረቅ ብሎ በራሱ ጊዜ እስኪነሳ ድረስ እንጠብቀዋለን። ማለት እኔ በጣም የገረመኝ የተኛበት አተኛኝ ማለት ይቻላል። እኔ እንደዚህ ጩኸት ባለበት ቦታ ላይ እኔ በጣም ለየት ብሎብኛል። ጭራሽ የሚነሳ አይነት አይመስልም ነበር። በነገራችን አቅም ነው የሚያጥራ። አንደኛ ነው አሁን በቀደም መጥቼ ሳገኘው በጣም በተደጋጋሚ እንዲነሳ እየቀሰቀሱ ከእንቅልፉ እንደነቃ ሲጋራ ጠየቀኝ። ከተነሳ በኋላ ባላንሱን መቆጣጠር አልቻለም። በቃ ይንቀጠቀጣል ሰውነቱ እግሩ ጀምሮ ማለት ነው። አይ ወደ ታች እንደዚህ ወይ ይሄድና እዛች ጋር የሆነች ቅያስ አለች። እዛ ጋርም ሊሆን ይችላል። ቼክ እናደርገዋለን። ካጣ ነው ዞረን ወደ ላይ እንመጣለን። ጅብሪል ድንገት ከተኛበት ተነስቶ ጠፍቷል። የት እንደሄደ አልታወቀም። ተዘናግተዋል። ማክቦድና ቴዲ ተዘናግተዋል ነው የምለው። ተበታትናችሁ አትፈልጉም እንዴ? አንዱ ወደ ግራ አንዱ ወደ ቀኝ ምናምን አትሄዱም እንዴ? ለሶስት ወቅ ታደርጋላችሁ እንዴ? ጭራሽ ፍጠኑ እንጂ። ይሄው አያችሁት? ይሄ እዚህ ጋር እሱ ነው በእኛ እሱ ጅብሪል ነካካውን ትንሽ ያመመ ነበር መሰለኝ ቅድም። ጅብሪል አሁን ምንድነው የሚያስፈልግ? የምፈልገውን ነገር እንድናወራ እንድንግባባ ምን እናምጣለን? ምን ይምጣልህ ጅብሪል? ምግብ። አሁን ቀጥታ ነው የምንሄደው። ጅብሪሎ ይሄው ፈዋ አንበሴ ነቃቢ ጠንከር በይ። በስመ አብ በቃ ብላ ዘና በልሽ። ጨመር አብለሽ ነቃቤ እኛን አትፍሪም። እኛ ወንድሞችሽ ነን ካሁን በኋላ ይመስለኛል። እንግዲህ ወይ ካሜራ ስላለ መታየት አልፈለገ ይሆናል፣ አላቅም። ወደ በኋላ ነው ትክክለኛ ስሜቱን የምንረዳው። ግን ካሜራ የሚፈሩ ሰዎች ብዙ ጊዜ ገብተው ኒውማ ለመቆየት ፈቃደኛ አይሆኑም እና ይሄ ነገር ትንሽ ስጋት ውስጥ እየጨመረ ነው። እኛም እንዳንተ እንደዚህ ቦታ ላይ ነበርን ሰው ጅብሪል ከሱሱ ማቆም ትፈልጋለህ?
አረቄውን ቢልሃል አይደል? ስለዚህ አረቄውን ቢሚልህ ከሆነ የሚያግዝ ሰው ባለሙያ ከዚህም ደግሞ አንስቶ መልካም ቦታ ላይ እያደርክ እየበላህ ሚንከባከበ ሰው ብታገኝ አረቄውን ማቆም ትፈልጋለህ? አንተ ፍቃደኛ ከሆንክ እኛ ልናግዝህ ፍቃደኛ ነህ? ለመሰለ ከፍቃድህ ውጪ የምናደርገው ነገር ስላልሆነ ማለት ነው። ፍቃደኛ ነህ? አሁን እንሂድ አይደል? በቃ ተነስ። አንሱት። ተመልከቱ እንግዲህ ወገኖቼ፣ እንደዚህ ሱስ መጨረሻ ተቆጣጥሯቸው ሬዚስታንሳቸውን እንኳን ነስቷቸው መነሳት መቆም እንኳን እስኪያቅታቸው አፍኖ እንግዲህ ይሄ የሰይጣን ማሰራር ስለሆነ በሃይማኖታቸውም ቢሆን ጾመው ጸሎት ጸልየው ፈጣሪያቸውን ሳያውቁ ወደ መቃብር እንዲወርዱ የሚያደርግ እስር ቤት ነው ሱስ። ጅብሪል እንግዲህ ኒውማ ሄዶ እውነት ፈቃደኛ ሆኖ ከሱሱ ለመላቀቅ ወስኖ ፈርሞ ይገባል ወይስ ከዚህ ቀደም ጥሎብን እንደሄደው ልጅ ከበር ላይ ደርሶ ይመለሳል? አብረን ነው። ተስፋ ትላት በጭንቀት ቢነጋም ዛሬ ግለው ታይዘገይ ይድናል፣ ይቻላል፣ ይበራል፣ ይሆናል ሱስም አምደው ይድናል፣ አዲስ ሕይወት ባውቴ ይጨምራል፣ የነገው ቀን ብሩ ይሆናል፣ ይቻላል፣ አዲሱ ይድናል፣ ይቻላል። እንኳን ደህና መጣ። እኔ ዶክተር ምህረት እባላለሁ። እሺ ልተዋወቅ። ስምህ ማን? ጅብሪል መሐመድ። እሺ ጅብሪል ስለመጣ ደስ ብሎናል። እንግዲህ የህክምና ሂደትክ ምን እንደሚመስል እንነጋገራለን ማለት ነው። ምን የምትጠይቀን ነገር አለ? ማወቅ የምትፈልገው መረዳት የምትፈልገው ስለ ጤንነትክ? ጤነኛ ነኝ። ትንሽ ሱሱ ምናምን ትንሽ የሚያስቸግረ ሱሱ ነው። በጣም ጥሩ ጅብሪል፣ ሻወር ውሰድ፣ ትንሽ ቀለል ይልሃል። እሺ ያሳዩ ካልተታጠበኝ ይድናል፣ ይቻላል፣ ይበራል፣ ይሆናል ሱስም አምደው ይድናል፣ አዲስ ሕይወት ባውቴ ይጨምራል። በጣም ጥሩ እንግዲህ ጅብሪል ፍቃደኛ ሆኖ ፈርሞ ከገባ በኋላ ግን ከፍተኛ የአረቄ ሱስ ውስጥ ስለቆየ ሱሱ በጣም አስቸግሮት ለአንድ ሳምንት ያክል ከባድ ጊዜ ነው ኒውማ ኢትዮጵያ ውስጥ ያሳለፈው። ዛሬ እንግዲህ ምን ላይ እንዳለና አሁን ያለበትን ሁኔታ ለማየት መጥተናል። እስኪ አብረን እንየው። እሺ ከበላ በኋላ እናወራ። ደግቁም እኮ እየጨቀጨቅን አይደለም። ጎሻውንም ጸጥበሉ ጥላ ላይ ሆናት ብለን ፀሐይ ላይ ለምን ነው የምትበላው? የመጀመሪያው አንድ ሳምንት ምናምን በኋላ ትንሽ ወደ ራሱ እየተመለሰ ሲመጣ ካልወጣሁኝ ብሎ ማስቸገር ነበረው ጅብሪል። ቀኑ አስፈልጎኝ እኮ ነው እንደዚህ እየለፈው ማወራላችሁ። አይዞ ጅብሪል ይነርጣ 15 ቀን ሲሞላ አሁን ልፈታ እችላለሁ ወይ እኮ ወደሚለው በመጀመሪያ ደረጃ አልታሰርክም ነው ታታያ ዛሬ መሄድ እችላለሁ። ብቻዬን በወስነው ነገር አለ። ግን የምትሄደው ወደዛው ለጎዳና አለ ማሰብ ጀመር። ኧረ ምን እኔ ከእኔ ጎዳና ምን እንዳለች እኔ ደግሞ አይገባኝ። እኔ ደግሞ ግድግና በአሁኑ ልቀቂ። አንደኛ የሱሱ አምሮቱ ፍላጎቱም ይሆናል። ሌላው ደግሞ የአእምሮ ጤንነቱም ትንሽ ጥሩ ሁኔታ ላይ ስላልሆነ ነገሮቹን በደንብ አይረዳም ነበር ያለበትንም ቦታ። በዛ ሰዓት ግን እኛ ቀስ ብለን ለማረጋጋት መሞከር ነው። ወደዚህ የመጣበትን ዓላማ ማስረዳት፣ የጤንነቱን ሁኔታ ማስረዳት፣ ሕክምናውን ቢከታተል ምን እንደሚጠቀም ማስረዳት፣ ስፒሪቹዋል ካውንስሊንግ ላይ የሚሰሩ ባለሙያዎችን ቀስ እያለን እንግዲህ ልናስረዳው ሞክረናል። ጅብሪል ይሄ መስገጃ ቤት ነው። መስገድ ስትፈልግ ወይ በእናንተ የመንፈሳዊ መጽሐፍትን ማንበብ ስትፈልግ እዚህ ጋር መጽሐፍቶችም አሉ። መስገድም ስትፈልግ ገብተህ እዚህ መስገድ ትችላለህ። ይሄው እዛ ጋር መጽሐፍቶቹን ያቸው። መስገድም ትችላለህ፣ መጽሐፍትንም ማንበብ ትችላለህ። እሺ
እንዳያችሁት ጅብሪል ከሳምንት በኋላ ልቀቁኝ ልውጣ እያለ ነበር። ወደ ኒውማ ኢትዮጵያ ግን አንድ ሰው ፈቃደኛ ሆኖ ፈርሞ ከገባ በኋላ በንጹህ አእምሮ ከተስማማ በኋላ በሱሱ ተጽዕኖ ልውጣ ቢል እንኳን አይችልም ማለት ነው። ምክንያቱም ህጉ ይከለክለዋል። ያው የሱስ ማገገሚያ ተቋማት ላይ ያለው ህግ ይታወቃል። እሱ ልውጣ ቢልም በተለያየ ዘዴ ዶክተሮቹ እያባበሉ እየነገሩ አቆይተውታል። አሁን ጅብሪል 30 ቀን በኒውማ ኢትዮጵያ ውስጥ ቆይቷል። ምን ለውጥ አለ? አብረን እንይ። ብዙ አንችልም። በጣም ደስ ይላል። ስክሪፕት ለመጻፍና ለኤዲቲንግ ረጅም ሰዓት መቀመጥ አበቃለት። በኤአይ የታገዘ ድንቅ ኮንተንት ክሬተር መሆን ይቻላል። የመጀመሪያው ቪአይፒ ክላሳችን በካፒታል ሆቴል ተካሂዷል። ለሁለተኛው የቪአይፒ ክላስ ለመመዝገብ በ0975 51 63 60 ደውሉልን። ጅብሪል እንግዲህ አስገራሚ የሆነ ፕሮግረስ እግዚአብሔርን በሰው ላይ እንደሚሰራ ያየንበት ልጅ ነው ማለት ነው። አክቲቭ የሆነ አግሬሲቭ የነበረ ልጅ ነው። ምንም ነገር ሲታዘዝ አይስማማም ነበር። ኢቨን ፍራሽ ተዘጋጅቶለት ይተኛ የነበረው መሬት ላይ ነው። ኒውማ በመምጣትህ ደስተኛ ነህ? ጥሩ ነው፣ ደስ ይላል። እዚህ ከመጣ በኋላ ራስ ላይ የተወሰኑ ለውጦች እያየህ ነው? የኒውማ በጎ አድራጎት አገልግሎት እንግዲህ ከወጣቶችን ከጎዳና በተለይ የወደቁትን ከማንሳት አንጻር የሚሰራ ትልቅ ተቋም ነው እና እዛ ውስጥ ሃይማኖታዊ እይታችን በተመለከተ የትኛውም ሃይማኖት ወደ ማዕከሉ ቢመጣ እኛ ለመቀበል ፈቃደኛ ነን። ለኦርቶዶክሳውያን የጸሎት ቦታ እንዳለው ሁላ ለእስልምና ተከታዮችም የተዘጋጀ መስገጃ ቦታ አላቸው። የቁርአን መጽሐፍም አዘጋጅተንላቸዋል። እስካሁን እንደውም በእስልምና ተከታዮች የሆኑ በእኛ ማዕከል ላይ ከ3 በላይ ልጆች ገብተው ማዕከሉ ያለውን አገልግሎት ፈጽመው ወጥተዋል እና ዋና ዓላማችን ሰዎች ከህመማቸው ካለባቸው ችግር እንዲወጡ መርዳት ማገዝ ነው። ወደ ማዕከሉ የሚመጣ ማንኛውም ሰው መጀመሪያ የምናደርገው የማዕከሉ እንቅስቃሴ ምን እንደሚመስል ማሳየት ነው እና በዚህ መንገድም ጅብሪል ወደ ማዕከላችን እንደገባ የመስገጃ ስፍራ እንዳለ አሳይተነዋል። እዚህ ዶክተሮቹ፣ ባለሙያዎቹ፣ እዚህ ግቢ ውስጥ ያለው ሰው ለአንተ እየሰጠ ያለው እንክብካቤ ተመችቷል? አሪፍ። ከሱሱ ለመላቀቅ ምን አይነት ጥረቶች እያደረግክ? በራሴ ኃላፊነት ትንሽ ቋሚ ሆኜ ትንሽ ራሴን መጠበቅ እንዳለብን ብቻ ነው ማስብ። እሺ፣ በሚቀጥለው ወር ስንመጣ ከጅብሪል ምን እንጠብቅ? አሪፍ ነገር ነው። ምናልባት አሁን እስከ ስንት ሰዓት ነው የምትጠይቀኝ? እስከ ስንት ሰዓት ትጠይቀኛለህ? ብዙ ነው የምትጠይቀኝ? እስከሚነጋ ነው እንዴ? ወደዚህ በመምጣት ታመሰግናለህ ወይስ እዛው በሆን ይሻለኛል የምትለው? ወደዚህ መምጣት ያመሰግናለሁ ብቻ ነው። እና እስከ ነገ ነው ኢንተርቪው የሚቀጥለው? ዝግጁ ነህ? እስከ ነገ ነው አልከኝ ደግሞ። ኒውማ ውስጥ ስፒሪቹዋል ቴራፒ ስንል ማንም ሰው መንፈስ አለው። የራሱ በየእምነቱ ሪቹዋል የሆኑ እምነቱን የሚገልጽባቸው መንገዶች ይኖራሉ። ጅብሪል እንግዲህ ሲመጣ የነበረበት ሁኔታ አለ። ትንሽ የሱ ሁኔታ ለየት ያለ ነበረ። ሱሱ ብቻ አልነበረም። ተያያዥ የሆኑ ክሊር የሆኑ የአእምሮ ህመም ምልክቶች ነበሩት። ትንሽ ለእኛም የተወሰኑ የተቸገርንባቸው ነገሮች ነበሩ። ከዛ በኋላ እንግዲህ ለሱሱ ዲቶክስ እየተደረገለት ለተያያዥ ላለው ለአእምሮ ጤንነቱ ሁኔታ ሕክምና ይደረግለት ነበር። በዚህ ባለፈው 1 ወራት ውስጥ ጥሩ የሚባል ለውጥ ነው ያሳየው ጅብሪል። ያንፋል ደመና ከፍ ያሉት ቀን ከፍ ያደርጋል ገና ያልፋል ሕይወት ያንፋል ደመና
ከጥቂት ጊዜ በፊት አስወጡኝ ጎዳና ይሻለኛል ትል የነበረው ጅብሪል ዛሬ ተቀይሮ በኒውማ ግቢ ውስጥ አንጸባራቂ ኮከብ ሆነሃል ሲባል መስማቴ ለእኔ በጣም ትልቅ ክብር ነው። ጅብሪል አሁን የጀመርከው ጉዞ እውነተኛ የብርሃን መንገድ ነው። የቀሩህን ቀናት ልክ እንደ ዛሬው በብርታትና በጸሎት ከጨረስክ ነገ ለዚህ ማህበረሰብ የምትተርፍ ትልቅ ሰው እንደምትሆን አምናለሁ። በጣም ወዳለሁ፣ በጣም አከብርሃለሁ። ያንተን ለውጥ በጣም እናፍቃለሁ። ከታላቅ አክብሮትና ከታላቅ ፍቅር ጋር ወንድምህ ማክፉድ ነኝ። የበገና አገልግሎት ከዚህ በፊት አልነበረንም። ስለዚህ በገና ለፈውስ ለህሙማን በጣም እንደሚያግዝ በዚህም ብዙዎች ካለባቸው ጭንቀት ካለባቸው ዲፕሬሽን በተመለከተ ከዛ እየቀነሱ እንደመጡ ለውጥ ማየት ችለናል። በተለየ መልኩ ግን በተለይ ለህሙማን ኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት አንድ የተለየ ምስጢር አላት። ምስጢረ ቀንዲል ይባላል። እኛ ጋር ያሉ ሜንታል ኬዝ ያለባቸውን የአእምሮ ህሙማንን ደግሞም እንደዚሁም የሱስ ላይ ያሉ በጣም ከባድ ችግር ያለባቸውን ህሙማንን አሁን መጋቢት 20 ጀምሮ እስከ መጋቢት 27 ባለው አንድ ሳምንት ጊዜ ውስጥ ደብረ ሊባኖስ የሚሄድ እቅድ አድርገናል። ይሄን አገልግሎት መሳተፍ ይፈልግ ሰው ካለ መመዝገብና መጥተው እኛ ጋር አገልግሎት መፈጸም ይችላሉና እንግዲህ ይሄን መንፈሳዊ አገልግሎት ለመፈጸም የሚያስፈልግ የገንዘብ ወጪዎች አሉ። ምስጢራተ ቤተክርስቲያን የሚፈጸሙት በነፃ ነው። ግን መቼም ጉዞ ሲደረግ እንቅስቃሴ ሲደረግ ለዛ የሚያስፈልገውን ወጪ ስላለው ያንን ከፍሎ መጓዝ የሚችል ሰው ካለ ይሄን ለማድረግ እኛ ፈቃደኛ ነን። እንድታስቡት ከማሰብ አንጻር ነው። ከጅብሪል ጋር የነበረን ቆይታ ይሄንን ይመስላል። ከአንድ ወር በፊት ከተኛበት አልነሳም ሂዱልኝ ከዚህ ድምፃችሁን መስማት አልፈልግም ሲለን የነበረ ጅብሪል ዛሬ እንዲሰብሰብ አድርጎን እያጫወተን እያሳቀን ይገኛል። ይሄ ለውጥ የመጣው ደግሞ እዚህ ኒውማ በነበረው በአንድ ወር ቆይታ ነው። እውነት ነው። እንዲህ የጅብሪል ብቻ አይደለም፣ ሌሎችም ብዙ ሰዎች አስገብተናል ወደ ኒውማ። ከጎዳና አንስተን እንደ ዶንኪ ቲዩብ ገንዘቡን ለምነን እናመጣለን ብለን ቃል ገብተናል። እንግዲህ ገንዘቡ ከተቋረጠ እነሱን ይዞ መቀጠል አይችልም። ተመልሰው ወደ ጎዳና መውደቃቸው ነው። ያዩት ብርሃን እንዳይጨልም ለኒውማ ኢትዮጵያ የበጎ አድራጎት ድርጅት በኢትዮጵያ ንግድ ባንክ 107266455737 የኢትዮጵያ ንግድ ባንክ ላይ ከ300 ብር ጀምራችሁ 3000 30,000 ያቅማችሁን አግዙን። በእውነቱ አንድ ተስፋ አጥቶ ጎዳና የወደቀን ሰው አንስቶ ሰው እስከሚሆን ድረስ ማገዝ በምድርም በሰማይም እጅግ ትልቅ ዋጋ ያለው የጽድቅ ስራ ነው። ኒውማ ኢትዮጵያ በተለይም በክፍያ ልጆቻችሁ ገብተው ወይም ወዳጆቻችሁ ገብተው እንዲታከሙ ከፈለጋችሁ በ0948 54 72 52 ደውሉላቸው። ነፃ አገልግሎት መስጠት ግን ከአቅማቸው በላይ ስለሆነ ምዝገባ አቁመዋል። ምክንያቱም ከ300 በላይ ሰዎች ተመዝግበው ወረፋ እየጠበቁ ነው። ጅብሪል በሚቀጥለው ወር ከዚህ በላይ ያሳቀን ከዚህ በላይ ያስደስተን ትልልቅ ለውጦች ይዞ እንደሚጠብቀን ተስፋ እናደርጋለን። እዚህ ጋር ባለው በኪውአር ኮድ እስካን በማድረግ ድጋፋችሁን እንድታደርጉ እንጠይቃለን። እንደምታደርጉም እናምናለን። ስለ ሁሉም ነገር እግዚአብሔር ይመስገን። እናመሰግናለን። በዚህ አስደሳች ታሪክ ውስጥ ሌላ አስደሳች ዜና ደግሞ ልንገራችሁ። ጎልጉል በሚል በኢትዮጵያውያን የበለጸገው አፕሊኬሽን ስራ ላጣችሁ ወጣቶች ኑ እኛ ጋር ተመዝገቡ፣ ስራ ፈላጊዎችም ኑ እኛ ጋር ተመዝገቡ። ከቤት ሰራተኛ ጀምሮ እስከ ማንኛውም ሙያ ድረስ ብትመዘገቡ ፈላጊና ተፈላጊ ኦንላይን ትገናኛላችሁ እያለ ነው። ለመመዝገብ የቴክኖሎጂ እውቀት አይጠይቅም። አፕሊኬሽኑን ከፕሌይ ስቶር ላይ ዳውንሎድ ማድረግ አሊያም በ0942 85 85 50 ብትደውሉልን አፕሊኬሽኑ ላይ በነፃ እንመዘግባችኋለን። ይህ የሚሆነው ለመጀመሪያዎቹ 5000 ተመዝጋቢዎች ነው። ጎልጉል